እና የህግ አማካሪ የቴሌግራም ቁጥሩ ራሱ አለው። ቲጂዬ ኢትዮጵያ ያላችሁ ደውላችሁ ልታስረዱልን ትችላላችሁ። የህግ አማካሪ አያሌው ቢታኔ ነው። ጉዳይ ነው የሃይማኖት ጉዳይ እንግዲህ በጣም ጥልቅ የሆነ ውስብስብ ነው በባህሪው ማለት ነው። ምክንያቱም ሰዎች ከዘራቸውና ኢቭን አንዳንድ ጊዜ ከሀገራቸውም በላይ ቅድሚያ የሚሰጡት ለሃይማኖታቸው ነው። ይህ አጀንዳ ቀላል አይደለም። በጥንቃቄ ካልተያዘ ከአጀንዳነቱ በጎ መፍትሄ ያመጣለው ብሎ በማሰብ ተገቢ ያልሆነ ምስቅልቅል ውስጥ እንዳይከት ጥንቃቄ ሊደረግለት ይገባል ብዬ አስባለሁ። ለምንድነው ይህ ጉዳይ አሳሳቢ ሊሆን የሚችለው? ለምንድነው በትኩረት ሊታይ የሚገባው ብዬ የማሳሳቸው 3 ጉዳዮች አሉ። አንደኛውና መሰረታዊ ጉዳይ የህግና የመብት ጥያቄዎች ያሉበት በመሆኑ ነው። ምንድነው የህግና የመብት ጥያቄዎች ሲባል በህገ መንግስቱ አንቀጽ 11 ላይ እንግዲህ ሴኩላር የሆነ የመንግስት ስርዓት ነው ያለን ብለን ነው የምናስበው። ስለዚህ መንግስት በሃይማኖት በመንግስት ላይ ጣልቃ አይገቡም የሚል መርህ እስካለ ድረስ ይህንንም የመንግስትና የሃይማኖት መለያየትን መርህ ድንበር በመጣስ የተፈጸመብኝ በደል አለ በሚል የሚነሱ የቁርሾ ጥያቄዎች፣ የመብት ጥያቄዎች በጥንቃቄ ሊመዘኑና ሊታዩ ይገባል። ምክንያቱም የሃይማኖቱ ተጎድቻለሁ በዳይ ተበዳይ ትርክት ውስጥ በሚገባበት ጊዜ ሊነሱ የሚችሉ ህመሞችን ሊያስታርቅ በሚችል መልኩ ጉዳዮችን ልባት የማይሰጡ ከሆነ ክፍተት ይፈጠራል። አሁንም እየተከሰተ ያለ ግልጽ የሆነ ችግር ስላለ ማለት ነው። በተጨማሪም ደግሞ የሃይማኖት እኩልነትና የተቋማት ነፃነት ጥያቄዎች በተግባር ላይ እንዴት እየተተረጎሙ ነው የሚለው አንዱ የጥያቄውና ሊመለስ የሚገባ ነገር ነው የሚሆነው ማለት ነው። እና የህግ አማካሪ የቴሌግራም ቁጥሩ ራሱ አለው። ቲጂዬ ኢትዮጵያ ያላችሁ ደውላችሁ ልታስረዱልን ትችላላችሁ። ቁጥሩ ፔጁ ላይ ስላለ የሚዲያ ከሆነ እኮ መናገር ትችያለሽ። ቁጥሩ የሚዲያ ከሆነ ችግር ስለዚህ አለ አረ ይታያል። በስነ ስርዓት የማሳየው በቪዲዮ ማለት ነው። ስለዚህ ምንድነው በቀጥታ በዚህ ስልክ አግኝታችሁት ደውላችሁ ታስረዱልን አላችሁ። ኢትዮጵያ ያላችሁ እየሰማችሁ ነው አይደል? ዮዲት የሚት አርጊው ዮዲት ሚት አርጊው ጎሽቴ ቴንክ ዩ። ስለዚህ እያሱም ደውለህ በሚዲያው ላይ ሄዶ እንትናጋ ወይ ደግሞ በዩቲዩብ ላይ ሄዶ ከእንትናጋ ማን ነበረች መሲጋ በጣም ነው እንትን ስሙን መጥራት አልችልም። የሷን ሚዲያ የሚቸግረኝ ማለት ነው። መሲ ኢትዮ ኢንፎ ላይ ሐሳቡን እኛ ሄደን ለሷ ደውላችኋል። የተወሰነ ሰዎች ተደውሉላታላችሁ። ታሪኩን በደንብ ታውቀዋለች። ከዚህ በፊት ሚዲያው ላይ ቀርባ እህታችን በደንብ አስረድታታለች። ከዛ በኋላ ደግሞ እኛም ዩቲዩብ ላይ ገብተን የሷ ዩቲዩብ ላይ ገብተን በኮሜንት እንነግራታለን። ኦኬ ለሷም ማለት ነው 50 ሰዎች ብንሰራ እኮ ምርጥ ነገር ነው። ጠበቃ አያሌው ቢታኔ ነው የሚባለው። ጠበቃና የህግ አማካሪ ተብሎ በደንብ ይታወቃል። ስለ ቤተክርስቲያናችን ቀድሞ የሚገኝልን ምርጥ ወንድማችን ነው። ለኦርቶዶክሳውያን እጅግ በጣም ምርጥ ወንድማችን ነው። የቤተክርስቲያንን ችግር ቀድሞ የሚጋፈጥ ማለት ነው። ኦኬ 200 ምናምን ተከታይ ያለው ነው። ይሄ ነው 251 ይሄ ነው የሱ። ይሄንን ታውቁታላችሁ ብዬ አስባለሁ። በጣም ነው የማውቀው እኔ ያ መሲጋም ስለዚህ ብዙ የእንትኖች ጋር በቤተክርስቲያን አውቃለሁ። ያ ለኢያሱ እድል እንስጠውና ምን ብለን እንደምንጽፍ ቢነግረን በስክሪፕት እንጻፍና ኮሜንት ላይ ከዛ እንትን እንድንል እስቲ ኢያሱ ሐሳብ ኢያሱ አለክ ቲጂዬ ምን እንጻፍ እያሉ ነው ታች ኮሜንት ያነበው እኮ ቆይ አንዴ እሱ ነው አንዴ ሁላችንም ሐሳብ መስጠት እንችላለን። ሐሳብ እንሰጣለን። ተረጋጉ። ቆይ ኮሜንት ላይ እኮ ቆይ ተረጋጉ። ቆይ አንዴ የእንትኑን ኦኬ የማን ነው የሱ የጠበቃው ጠበቃ አያሌው ካላችሁ ቆይ ካሜራ ላዙርና ታኒያ ይመጣላችኋል። ቆይ በትልቁ ላርግሽ መሰለኝ ካሜራ ላዙርና አሳያችኋለሁ። ኦኬ ይታያችኋል። እስኪ ትልቁ ላይ አርጊኝ ቲጂ። ኦኬ ስክሪንሻት ማድረግ የምትችሉ ስክሪንሻት ታደርጋላችሁ።
አድርጉ ስሙ እንዲታይ። ቆይ አንዴ አድርገሻል። በቃ እንደሱ በቃ ከሱ እንትን እንዳትዪ። ኦኬ ስክሪንሾት ማድረግ ትችላላችሁ። ስክሪንሾት አድርጋችሁ ይሄማ አይታወቅም። እሺ እናመሰግናለን። ስክሪንሾት አድርጋችሁታል? ያው እኔ ያደረኩት እሱ ማይሆን ነገር ነው። እሱ ማይሆን ያደረገ አድርጉ። የቻላችሁ ልጆች ግሩፕ ውስጥ ያላችሁ ልጆች ይሄንን የሄርሜላ ምኑ የማንም ደጋፊዎች ስክሪንሾት ያደረጋችሁ ልጆች በየግሩፓችሁ በትሙልኝ። ኦኬ አብሪላትና አንዴ አድርጊላት። እዚህ ጋር 90 ምናምን ሰዎች አላችሁ። በግሩፕ ላይ ሼር እያደረጋችሁ እዚህ ሰው ጋር ነው ሄዳችሁ ያ ቢታኒያ ጠበቃ ቢታኒያ እያለው የሚለውን ሄዳችሁ ሰብስክራይብ ፎሎ አድርጋችሁ እዛ ውስጥ እንትናችሁን አንድ አይነት የቱ ላይ መሰላችሁ ኮሜንት እንጽፋለን። ኮሜንት የምትጽፉት ቤቱ ስትገቡ ማለት ነው። በቡኒ ቲሸርት የሰራው ነው። ሌላኛው ፒንድ የሆነ ነው። ከሱ በፊት ግን የቅርብ ቪዲዮ ቡኒ ላይ ያለው ነው። ይሄኛው ማለት ነው። ይሄ ማለት ነው። ያ እያያችሁት ነው። ገብታችሁ የምትጽፉት እዚህኛው ቪዲዮ ላይ ነው ማለት ነው። ኦኬ በደንብ አይታችሁታል እርግጠኛ ነኝ። እዚህ ላይ ማለት ነው። እዚህ ላይ ገብታችሁ የምንጽፈውን ቤቱ ገብታችሁ ስታዩ እሺ ኦኬ። ስለዚህ ምንድነው የምናረገው? ስለዚህ ምንድነው የምናረገው መሰላችሁ? የምንሰጠውን የምንጽፈውን ኮሜንት ማጠር አለበት። ከረዘመ እንትን አይልም። አጭር የሆነ ነው የምንጽፈው። አንደኛ የምንጽፈው ርዕስ በሌለው ድራማ ትውልድ እየተጠቃ ነው። እየተጠቃ ነው። ተመሳሳይ እንዲሆን ነው የምንሰራው። ኦኬ። ሁለተኛ መስቀል ላይ መተት ተሰራ ተብሎ መስቀል ላይ መተት ማን ነው ሚውት ያላደረገው? መሲ ሚውት አድርጊ እስቲ። ሚውት ያላረጋችሁ ሚውት አድርጉ። አሁን ያለችውንም ያላችኋትንም ሰለሞን አባቤን ቃላት መስቀል ላይ መተት ተሰራ ተብሎ ሃይማኖትን እያጠቁ ነው። ላንብብላችሁ። አንደኛ ላይ የምንጽፈው ማለት ነው። አንደኛ ላይ የምንጽፈው ርዕስ የቡታ ጅራ ዩቲዩበሮች ዩቲዩበሮች እየጻፋችሁ ነው።